ሰላም ጤና ይስጥልኝ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። ዛሬ እንግዲህ ክፍል 2ን ማቤላ የሚለውን ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ምን ይመስል ነበር የሚለውን አብረን እናያለን ማለት ነው። ቶሎ የቴክስቱን ገብቼ ሳይ ደነገጥኩ። ይቅርታ ማሙ፣ የሕክምና ቼክአፕ ስለነበረ የቀረሁት ይላል ቴክስቱ። ደንግጬ የምን ሕክምና አሞሃል እንዴ አልኩት። እሱ ሁሌ በየወሩ የሚያደርገው ነገር እንደሆነና ምንም የሚያስጨንቅ ነገር እንደሌለ ነገረኝ። እናም ስለደከመው ቻው ብሎ ይተኛ። ቀስ በቀስ የኔና የልዑል ጓደኝነት እየጠነከረ መጣ። ከጓደኞቹ በስተዋወቀኝ። ከትምህርት ቤት ስንወጣ ሁሌ ወደ ቤት አንድ ላይ ሄደን እስከ በር ሸኝቱን ይመለሳል። ከዛ ማታ ደግሞ በቴክስት እናወራለን። በጊዜ ሂደት ልሱ ያለ ስሜት ተቀየረ። እናም አፈቀርኩት። ነገር ግን ማፍቀሬ እንዴት መናገር እንዳለብኝ ግራ ገብቶኝ እያሰብኩ ባለሁበት ሰዓት ከማላውቀው ቁጥር የሆነ ቴክስት ደረሰ። ከፍቼ ሳየው እንዲህ ይላል። ልዑል አንቺን የቀረበሽ ወድሽ ሳይሆን ከጓደኞቹ ጋር አንቺ ፍቅር ለማስያዝ በብር ስለተወራረደ እና እየተጫወተብሽ ስለሆነ ራስሽን ጠብቂ ይላል። ደነገጥኩ። ማን እንደላከው ለማየት ፕሮፋይሉ ሳየው ምንም የለውም። በነገሩ በጣም ተበሳጭ። የተፈጠረውን ነገር ማመን አልፈለግኩም፣ ግን ደግሞ እውነት ከሆነ ምን እንደማደርግ ማሰብ ጀመርኩ። ደጋግሞ ቴክስት ቢያደርግልኝ ሳልመልስለት ዝም ብዬ ተኛሁ። በነጋታው ትምህርት ቤት መናፈሻ ውስጥ ቁጭ ብዬ እያለሁ ልዑል መጣ እና ለምን ቴክስት እንደማልመልስ ጠየቀኝ። እኔ የቀረበኝ ከጓደኞቹ ጋር ሲዞ እንደሆነና ይህን ነገር እንደደረስኩበት ስነግረው ደንግጦ አንገቱን አቀረቀረ። እኔም የተባለው ነገር እውነት እንደሆነ ገባኝና ተነስቼ ቀየው ሊሄድ ስል እጄን ያዘኝ። የሰማሁት ነገር እውነት እንደሆነና መጀመሪያ እኔን የቀረበኝ ከጓደኞቹ ጋር ሲዞ የነበረ ቢሆንም አሁን ግን በጣም እንደሚወደኝና ሊያጣኝ እንደማይፈልግ ነገረኝ። ይቅርታ እንዳደርግለትም ጠየቀ። በነገሩ በጣም ስለተናደድኩ እጁን መንጭቄ እዛው ባለበት ጥዬው ሄድኩ። ከዛ ቀን ጀምሮ በተደጋጋሚ ይቅርታ እንዳደርግለት ቢጠይቀኝ በጣም አናዶኝ ስለነበረ በቀላሉ ይቅርታ አላደረግኩለትም ነበር። ታዲያ የሆነ ቀን ጠዋት ሰፈር ድረስ መጥቶ ከቤት አስጠራኝ። ደነገጥኩ። ገና ከቤተ ክርስቲያን መመለሳችን ስለነበረ ነጠላዬን እንኳን አላወለኩም ነበር። አንተ እብድ፣ ምን አስበህ ነው እዚህ ድረስ የመጣው? አባዬ ቤስ አልኩት። ይህኛ ከትምህርት ቤት ውጭ መገናኘት ክልክል ነው እንዴ? አይ እሷውን በቃ ሄድ፣ አባዬ ካየህ ሌላ ነገር አልመስለው ብዬው ልመልሰው ስል እንደውም እሳቸውን ጥሪልኝ ላናገራቸው ፈልጋለሁ አለ። ምን ልትለው ነው አልኩት። ልጅዎት ሌባ ናት፣ ልቤን ሰርቃ ላየውም አልሰማሁም እያለች ነው። እባክዎ በሚገባ ቋንቋ ነግሮ ልቤን ያስመልስልኝ እላቸዋለሁ አለ። የእብደት ስራው አሳቀኝ። ደረቅ እንደሆንክ ግን ታውቃለህ አልኩት። አውቃለሁ አቡዬ፣ አሁን ተፈረቅን ማለት ነው አለ። አንገቴ እንደትቼ ፈገግ እያልኩ አዎ አልኩት። እሱም ፈገግ አለ። ከዛም ቆም ብዬ ግን ስማ፣ ድጋሚ እንደዚህ አይነት ስህተት ብትሰራ አልታገስም እሺ አለ። እሺ እኔ ሌባ ብሎ ሊያቆይ ሲል ድንገት አይኔ ላይን ተፋጠጠ። ደነገጥኩ። አይኖቹን ሳያቸው ውስጥ ድረስ ዘልቆ የሚገባ የሆነ ኃይል አላቸው። ተፋጠን በቆምንበት ድንገት አባዬ ከቤት ሲጠራኝ ከገባንበት ይፍዘት አልነበር። እኔም ተቻኩዬ ቻው ብዬ ወደ ቤት ከገባው በኋላ ስለ ሁኔታው እያሰብኩ ነው። ፈገግ ማለት ጀመርኩ። ከዚህም በኋላ እኔና ልዑል በጣም የሚዋደዱ ፍቅረኛሞች ሆነን ትምህርት ቤት ውስጥ የእረፍት ሰዓታችንን ሁሌ አብረን ነው የምናሳልፈው። ምግብ አብረን እንበላለን። ከጓደኞቹ ጋር ተሰብስበን ጥሩ ጊዜ እናሳልፋለን። አንዳንዴም ከትምህርት ቤት ውጭ ተገናኝተን አብረን ውለን ወደ ቤት ሸኝቱን ይመለሳል። አባቴ ይሄን ነገር ቢያይ ምን ሊፈጠር እንደሚችል ባውቅም ከእሱ ጋር ሲሆን በጣም ደስተኛ ስለመሆን ሁሉንም ነገር ወደኋላ ትቼ ከሌሌ ጋር ጣፋጭ ፍቅር ጊዜን ለማሳለፍ መርጫለሁ። በዚህም ሁኔታ ደስ የሚሉ 3 የፍቅር ወራትን አብረን አሳለፍ። ከጊዜ በኋላ ግን የልዑል ጸባይ እየተቀየረ መምጣት ጀመረ። ስልክ አጥፍቶ ይጠፋል፣ ከትምህርት ቤት ይቀራል፣ በሆነ ባልሆነ ይጨቃጨቃል፣ ቶሎ ቶሎ ሊያገኘኝ አይፈልግም፣ ከኔ ለመራቅ ይሞክራል። በቃ ፍጹም ሌላ ሰው ሆነብኝ። ምክንያቱ እንዲነግረኝ ብጠይቀውም ሊነግረኝ ፈቃደኛ አይደለም። በጊዜ ብዛት መሀላችን ያለው ፍቅር እየቀዘቀዘ መጣ። እንደዛ በጣም የሚወደኝ የነበረው ልዑል በምን ምክንያት እንደዚህ ሊቀየርብን እንደቻለ አልገባሽ አለኝ።
ጓደኞቹን ለመጠየቅ ሲሞክር ምንም እንደማያውቁና የልዑል አዲስ ባህሪ ለእነሱም እንግዳ እንደሆነባቸው ነገሩ። ዛሬ ምሳ ሰዓት ላይ ከክላስ ወጥቼ እሱን እየፈለኩ እያለ ከሩቅ ጓደኛዬ ጋር ተቀምጠው እያወሩ ተመለከትኳቸው። ልክ ወደ እነሱ እየቀረብኩ ስመጣ ልዑል ጓደኛዬ ሊስማ ሲጠጋ ተመለከቱ። በጣም ደንግጬ ሉሌ ብዬ ጮህ። ጓደኛዬ ደንግጣ እኔ ግን ሉሌ የሆነ ነገር እንዲለኝ ነበር የፈለግኩ። ግን እሱ ዘና ብሎ ተቀምጦ የፊት ሳቅ እየሳቀ ቀና ብሎ ተመለከተኝ። ምንም አይነት ድንጋጤ ፊት ላይ ባለማየት ተበሳጨ። ጠጋ ብዬ ምን እያደረገ እንደሆነ ስጠይቀው ከተቀመጠበት ተነስቶ አይኖችን እያየ ምን አገባሽ አለ። ደነገጥኩ። ሰውነቴን የሆነ ነገር ሲወራ የተሰማኝ። በንግግሩ ተበሳጭቼ በጥፊ ልመታው ስል እጅን አጥብቆ ያዘ። የማውቀው ልዑል አልመስልሻለኝ። ጭራሽ እንደማይፈልገኝና መለየት እንደሚፈልግ እየጮኸ ነገረኝ። ማመን አልቻልኩ። እንባዬ በጉንጬ እየወረደ ቆይ እሺ ሉሌ ምን ሆነህብኝ ነው ብዬ ጠየቅኩት። ሳይመልስልኝ ባለሁበት ጥሎኝ ሄደ። ማመን አልቻልኩ። እንኳን እያለቀስኩኝ ይቀርና ከፍቶኛ ኩርፌ ካየኝ የማያስችለው ልዑል ዛሬ እያለቀስኩ ጥሎኝ ሄደ። ከዓይኔ እስኪሰወር ከተከተልኩት በኋላ በንዴት ወደ ጓደኛ ዞሬ ምን ለማድረግ እየሞከረች እንደሆነ እየጮህኩ ጠየቅኳት። እሷም እጇን እያፋተገች ለአወራት እንደጠራት እናም በሰላም እያወሩ እያለ ድንገት ሊስማት እንደነበረ በጓደኝነታችን እየማለች ነገረች። የኔ ልዑል ይህን ማድረጉ ፈጽሞ መቀበል አቃተኝ። እንባዬን ጠራርጌ ብቻዬን መሆን እንደምፈልግ ነግሬያት ባለችበት ጥያቄ ሄድኩኝ። በነጋታው ጥፋቱን አምኖ ይቅርታ ይጠይቀኛል ብዬ ብጠብቅም አይደለም ይቅርታ ሊጠይቀኝ ይቅርና መጥቶ እንኳን ላገኘኝ አልሞከረም። ጊዜ በሄደ ቁጥር የኔና የልዑል ግንኙነት ያን ብቻ እየሆነ መጣ። ከሩቅ መተያየት፣ ስንገናኝ ዝም ብሎ መተላለፍ አለቀ። እሱን ከልቤ ቆርጬ ለመርሳት ብፈልግም ውስጤ የሆነ ነገር እንዳጋጠመውና ለእኔ መናገር እንዳልፈለገ ደጋግሞ ስለሚነግረኝ እሱን መርሳት አልቻልኩም። በዚህ ሁኔታዬ ትምህርቴን በአግባቡ መከታተል ተሳነኝ እና ሁለተኛ ሴሚስተር እንደዚህ እየሆንኩ መቀጠል ስለማልችል ለአባቴ ትንሽ ትምህርት ቤቱ እንደራቀኝና ትምህርት ቤት መቀየር እንደምፈልግ ነገርኩት። ምክንያቴ ባይዋጥለትም እኔም ማስጨነቅ ስላልፈለገ እሻለኝ። ታዲያ ልዑል ይህን ውሳኔ ሲሰማ ምን ሊሰማው እንደሚችል እያሰብ የመጀመሪያ ሴሚስተር ፈተና ደርሶ ተፈተነ እና የመጨረሻ ውሳኔን ከማድረጌ በፊት ለልዑል ነግሬው ምን እንደሚያስብ ጠየቅኩት። ማቡዬ እባክሽ አትሂጂ እዚህ ቆይልኝ የሚል ምላሽ ብጠብቅም ግድ እንደማይሰጠውና የፈለግኩትን ማድረግ እንደሚችል አይኖችን እያየ በመራራ ቃላቶቹ አረበኝ። እነዛ ውስጥ ድረስ ዘልቀው የሚገቡ አይኖቹን ሳያቸው የልዑልን የክፋት ጥግ እንዳላይ እንደጋረዱ የተረዳው። ምንም ሳልለው እንባዬን ወጥ አድርጌ ባለበት ጥዬው ወደ ቤት ተመለስኩ። ለ2 ሳምንት ክፍሌን ዘግቼ እያለቀስኩ ፈጣሪን እሱን የምረሳበት ብርታት እንዲሰጠኝ ስለምነው ሰነበትኩ። እናም በአዲስ መንፈስ በአዲስ ትምህርት ቤት ትምህርቴን ጀመርኩ። እየቆየ ሲሄድም ልዑልን እያረሳሁት ብመጣም አንዳንዴ ትዝታዎቹን እያዩ ረብሹ ነበር። አንድ ቀን ጓደኛዬን ከቤተ ክርስቲያን ወደ ቤት ስመለስ አገኘኋት። ሰላም ካልኳት በኋላ ስለ ልዑል ጠየቅኳት። እኔ ከወጣሁ በኋላ በሰማሁት ነገር ስገረም ካሳየኝ የባህሪ ለውጥ አንጻር እንደዚህ መሆኑ ምንም ሊገርመኝ እንደማይገባ ነግራኝ ቻው ተባብለን ወደ ቤት ገባሁ። ልዑል ሊበድለኝም እወደው ስለነበረ ውስጤ ሁሌም ደጋግሞ የሆነ ነገር እንደደረሰበት ነበር የሚሰማኝ። ነገር ግን የደረሰብኝን ስሜት ስብራት ሳስበው መልሼ እጠላዋለሁ። ቢሆንም ጓደኛ የነገረችን ነገር ውስጤ ስለረበሸው ጓደኛው ጋር ደውዬ አገኘሁት። ስለ ሁኔታውን ስጠይቅ ደጋግሞ ቢጠይቀው ሊመልስለት ስላልቻለ ቤተሰቦቹን ጠይቆ ለማጣራት ሞክሮ እንደነበረ፣ ነገር ግን ምንም አዲስ ነገር እንዳላገኘ ነገረኝ። አሁን ያለበት የልዑል ሁኔታም ስጠይቀው ሱስ እንደጀመረ ጊዜ ውስጥ ቁማር ሲጫወት እንደሚል ነገረኝ። ፈልጌ አግኝቼ ላወራው ፈለግ፣ ግን ምንም ልፈጠር እንደማልችል ሳስበው ተው። አንድ ቀን ጠዋት በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ እያለ የቤታችን በር ተንኳኳ። ተነስቼ ስከፍት ልዑል ነበረ። ደነገጥኩ። እጁን ይዤ ከበሩ ካራኩት በኋላ ምን ፈልጎ እንደመጣ ጠየቅኩት። ትኩር ብሎ እያየ ምንም ሳያወራ እንባ ባይኑ ላይ ይፈስ ጀመር። አሳዘነኝ። በጣም ገዝቷል። ከንፈሮቹ በሱስ ብዛት ደርቀውና ጠቁረው ነበር። ያ የሚያምረው ልዑል ተቀብሮ ሌላ አዲስ ልዑል ተተክቷል። ዝም ብሎ በነዛው ባይኖቹ በሚያሳዝን ሁኔታ እየተመለከተኝ ቆይቶ ድንገት ማውዬ ብሎ ጠራኝ። ደነገጥኩ። መላ ሰውነቴን የሆነ ነገር ወረረኝ። እንደዚህ ብሎ ከጠራኝ በጣም ስለቆየ ልቤ ይህን ነገር ሲሰማ እንደምንም ራሴን ተቆጣጥሬ ከዚህ ሁላ ጊዜ በኋላ ምን ፈልጎ እንደመጣ በድጋሚ ጠየቅኩት። እሱም አይኔን እየተመለከተ እንዲህ አለ። ማቡዬ
በጣም እንዳስቀየምኩሽና እንደበደልኩሽ አውቃለሁ። ዳግም ማፍቀር እንዳትችይ፣ ሰው እንዳታምም አድርጌ ልብሽ እንደሰበርኩትም አውቃለሁ። ግን እባክሽ ማውዬ በኔ አትጨክኝብኝ፣ እባክሽ ይቅርታ አድርጊልኝ። እኔ እንባውን እንደ ጉድ በጉንጭ ላይ ይወርዳል። እንባውን ሳይ በጣም አሳዘነኝ። ነገር ግን ያደረሰብኝን ነገር ሳስበው በንዴት ተሞላ። እኔም እየጮኩ ከዚህ ጊዜ በኋላ ይቅርታ ለመጠየቅ ስትመጣ ትንሽ እንኳን አታፍርም? ምን ያህል ልትጎዳው፣ ምን ያህል ልታመንኩ ታውቃለህ? አንተን ላለማጣት ለራሴ ብዙ ምክንያቶች እየሰጠሁ ያለ ጥፋቴ እንኳን ይቅርታ አስጠይቀህ ነበር። ምክንያትህን እንኳን ልትነግረኝ አልፈለግም። ከመጀመሪያው እኔ ጥፋተኛ ለምን እንደቀረብከኝ እያወቅሁ አንተ ጋር አብሬ መጣሁ። ውስጤ በንዴት እየተንገበገበ ስለነበረ እየጮኩኝ ነበር የማወራው። ሰፈር መሆኔና አባቴ ቤት መሆኑ ትዝ ሲለኝ ንዴቴን ዋጥ አድርጌ ትሰማለህ፣ አሁን ላይ ሰላማዊ ህይወት እየኖርኩ ነው። ትምህርቴን በአግባቡ እየተከታተልኩኝ ነው። ስለዚህ አንተ በድጋሚ ወደ ህይወት ያስገብቼ መጎዳት አልፈልግም አልኩት። እንደሱ አይደለም ብሎ ማውራት ሲጀምር አስቆምኩትና እየመጣ ባትረብሽ ደስ ይለኛል። ከቻልክ ለህይወት የምታስብ ከሆነ እሱን ቀንስና ራስን ለማስተካከል ሞክር ብዬው ባለበት ጥዬ ወደ ቤት ገብቼ በሩን ዘጋሁትና እዛው በሩ ጋር ቆምኩኝ። ትንሽ ቆይቼ አላስችል ስላለኝ በሩን ከፍቼ ስመለስ ሉሌ ቦታው ጋር የለም፣ ሄዶ ነበር። ቀጣይ ክፍል ይዘን እስከምንመጣ መልካም ቆዩ ብለናል። እንግዲህ ሀሳብ አስተያየታችሁን ምን ይመስላል ድራማ የሚለውን ኮሜንት አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ባይ ባይ።